እንትናዬ ወይዬ እንደዚህ ሲቆለባመጥ የሚውልበት ሞልቶታል የከተማ። ውሸቱን እኮ ነው። እንትና ጌቾ፣ ሀኒቾ፣ ጎርባቾ እንደዚህ ሲባባል ይውላል። ስም እየተቀባበጠ መጥራት የከተማም ሰው ያደርገዋል። የእውነት ነው ወይ ነው ጉዳዩ? የእውነት ነው አይደለም። የተቀደሰች ሰላምታ ከሶስት ነገር የተለየች ናት። ከሶስት ነገር የተለየች ናት። ከሶስት ነገር የተለየችና አንድ ነገርን የተሸከመች ናት የተቀደሰች ሰላምታ። አንደኛው ምንድን ነው? ከእባብ ሰላምታ የተለየ። እባብ ሔዋንን ሰላም ያለበት ሰላምታ። እባብ ሔዋንን ሰላም ያለበት ሰላምታ። ሁለተኛው ኤሳው ያዕቆብን ሰላም ያለበት ሰላምታ። ሶስተኛው ይሁዳ ክርስቶስን ሰላም ያለበት ሰላምታ። እነዚህ ሶስቱ ክፉ ሰላምታዎች ነው የሚባሉት። ክፉ ሰላምታዎች ይባላሉ። ያው ጉሉት ሽንገላ ማለት ነው። በሽንገላ መመሰጋገን ማለት ነው። ስግደቱ የውሸት፣ እጅ መንሻው የውሸት። እንደዚህ ደህና ናቸው እንዴት ነው? ውሸት እኮ እንደው አይድረስ እኮ ነው። ዲያብሎስ ዶ ምንድን ነው? ሰላም ለኪ ሔዋን ንግሥተ ክልኤቲ ዓለማት፣ የሁለት ዓለም ንግሥት ሔዋን እንደምን አለሽ ነው ያላት ሄዶ ማለት ነው። የዚያን ጊዜ ደስ አላት ይላል። እናቴ ሔዋን ደጅቱ እሷ እናቴ አሁን ገነት ነው ያለች፣ ለእኛ ይብላኝልን እንጂ ሔዋንን እንደ መውቀስ ያለ ችግር የለም። እሷ ድናለች። አሁን መንግስት ሰማያት ነው ያለች። መንግስት ሰማያት ብሄድ ገነት በኋላ ግብሯ ነው። እና ዲያብሎስ ሔዋንን ምንድን ያደረገ ምን የጨመረበት ነው? ውሸት ነበረበት። ውሸት ነበረበት። ክህደት ነበረበት። ተንኮል ነበረበት። እነዚህ ሶስት ነገሮች ነበሩበት። ውሸት ይሄንን እንጨት ብትበሉት ምን ትሆናላችሁ ነው? አምላክ ትሆናል። ውሸት ነው። ክህደት እግዚአብሔር አትብሎ ያላችሁ አምላክ እንዳትሆኑ ነው። እግዚአብሔርን አስካደ። ክህደት። ተንኮል ሔዋንን ለመግደል አስቦ ነው እንደዚያ የሚላት። እነዚህ ሶስቱን ውሸትን፣ ከዳተኛነትን ሰውየውን በልባችን ከርተነው ነው በአፋችን ጤና ይስጥልን የምንለው። በአፎሙ ይረግሙ ነው በአፎሙ ይድህሩ ወልቦሙ ይረግሙ እንደተባለው ኢሳይያስ ነው ያለ። በአፋቸው ይመርቃሉ